ሰለስቱ ደቂቅን ከእሳት ያወጣቸዋል ተብሎ አይደለም ተስፋ ማድረግ ማለት። እሳቱ ውስጥ ራሱ ማን አለ ነው? እግዚአብሔር አለ። ማሰብ የሚገባል እግዚአብሔር በቃ ቆይቶ ሲመጣ ነው እኛ ተመስገን እግዚአብሔር እንደው አሳለፈልኝ። መጀመሪያስ ማን ነው ሲያደርግልን የቆየ? እውነት ለመናገር እግዚአብሔር ክፉ ወጥመዶችን ወደ መልካም ዕድል ስለሚጠውጣቸው በተስፋ በሉ ምን ይበላችሁ? ደስ ይበላችሁ። እኔ እና ከሁለት ነገር እንድንጠነቀቅ ነው። እስኪ በተስፋ ደስ ይበላችሁ በሉ። አንደኛው በራሳችን ተስፋ ከመቁረጥ እንድንድን ነው። እውነት ለመናገር ማለት ሰይጣን በምድር ላይ የሚወደው ትልቁ ኃጢአት ተስፋ መቁረጥ ነው። ተስፋ የቆረጠ ሰው አይመለስልኝም ብሎ ስለሚያስብ፣ አይመለስም ወደ ጽድቅ ብሎ ስለሚያስብ። ሁለተኛው እኔ ማሳሰብ የፈለግኩት ምንድን ነው? በሰዎች ተስፋ እንዳንቆርጥ። እንዲሁ ገሌ አይረባም ማለት ማቆም አለብን። ሰማችሁኝ? ጠበቅነው አየነው እገሌ አይረባም አይባልም። ሰው አይረባም ያለውን ማን እንዲረባ ያደርገዋል? መቼ ሊያደርገው ይችላል? መጨረሻ ላይስ ቢሆን በመጀመሪያው ዓመት መጣ ፍሬ ያላገኘ ማለት ነው። በወጣትነታችን ነው። አሁንም ደግሞ አይ እንግዲህ እነዚህ ሰዎች ታገስኳቸው፣ እንግዲህ 20 ዓመት ታገስኳቸው፣ ምንም በ20 ዓመታቸው ፍሬ ያላገኘዋቸው አይረቡም አይልም። አሁን እናንተ አንድን ሰው 20 ዓመት ለፍታችሁበት እንደው እንግዲህ ይረባል ትላላችሁ? አንልም። 20 ቀንም የሚናገር የለም። ከዚያስ ሁለተኛው ዓመት መጣ፣ በጉልማሳነት መጣ። ከ40 እስከ 60 ዓመት ደግሞ አሁንም ቢሆን መምጣቱን አያቆምም እሱ። እዚህም ውስጥ ፍሬ አላገኘም። አንድ ሰው 60 ዓመት ሙሉ ለፍታችሁበት እንዴት ተስፋ ትጥሉበታላችሁ? ከዚያስ ሶስተኛው ዓመት ላይ መጣ። ከ60 ዓመት በላይ ባለው በሽምግልና ዘመንም እግዚአብሔር በእኛ ላይ ሁልጊዜ መመላለስን አያውቁም። አርጅቷል እንደው ብሎ እንግዲህ አይ አርጅቶ እንግዲህ አይረባም አይልም። በስተርጅና ይመጣል። መጥቶ ደግሞ መጨረሻ ላይም ቢሆን ይመክረናል። ይኸው ሲወለድ ሕፃን ንጹሕ ሆኖ ተወልዶ በሕፃንነቱ ያልተስተካከለውን፣ ወጣቱን ያልተስተካከለውን፣ ጉልማሳውን ያልተስተካከለውን፣ ኑሮ ያልተስተካከለውን ወንበዴ እኮ ሲሞትም ቢሆን መለሰው አይደለም? ሲሞት ራሱ መለሰው። እስከምንሞትባት ነፍሳችን እስከምትወጣ ድረስ ክርስቶስ ከእኛ መምጣቱን አያውቁም። ነፍሳችን እስከሚወጣ ድረስ መድኃኔዓለም እኛን ከመፈለግ የሰለቸበት ጊዜ የለም። ልጅ እያለን ይፈልገን ነበር። ወጣት እያለን ይፈልገን ነበር። ጉልማሳ እያለን ይፈልገን ነበር። አርጅተን ይፈልገናል። እስከምንሞት ይፈልገናል። ይህ ትልቅ ተስፋችን ነው። እውነት ልንገራችሁ፣ እኔም እንደ ራሴ እናንተም ሁላችሁም በራሳችን ተስፋ የለንም። ሁልጊዜ ግን ስለሚፈልገን በዚህ ደስተኞች ነው። ሁልጊዜ ይፈልገናል። የሰው ልጅ የጠፋውን ምን ሊያደርግ መጥቷል? በቃ በጣም ነው እኮ የሚገርም። አይገርማችሁም? ይህ እኮ ትልቅ ተስፋችን ነው። የሰው ልጅ የጠፋውን ሊፈልግ መጥቷል ማለት ነው። እስኪ እኔ ራሴ ምንድን ነው ብላችሁ አስቡ። የጠፋሁ ነኝ ብላችሁ አስቡ። እስኪ የጠፋሁ ነኝ በሉ እስኪ። ግን አሁንም ምን ያደርግልናል? ብንጠፋ እንኳን ማለት ነው። እንዴ መጥፋት እኮ አለመኖር ማለት ነው። ብንጠፋ ራሱ እግዚአብሔር ይፈልገናል። የሉቃስ ወንጌል ምዕራፍ 15 ላይ ያለው ምንድን ነው? ያ ዕቃ ጠፍቷት የምትፈልገው ሰው ምንድን ነው? መኖር እኮ ቢያንስ እንደው በቁሙ ኑሮ መበላሸት አለ። መጥፋት እኮ አለመኖር ነው። ፈጽሞ እግዚአብሔራዊ መልካችን ጠፍቶ ሌላ ቁስ እስከምንሆን ድረስ ነው። ማሰብ ያቆምን ሰዎች እስከምንሆን ድረስ እስከዚያ እንኳን ብንወርድ እግዚአብሔር ይፈልገናል። እግዚአብሔር ከፈለገኝ እኔ ሰው ባይፈልገኝ ባይፈልገኝ ስለሚፈልገን በተስፋ በሉ አቤት። ዓለም የሚፈልጉትን ምን ያደርጋል? ይፈልጋል። እግዚአብሔር እሳ የማይፈልጉትን ይፈልጋል። የማይፈልጉትን ጭምር ነው የፈለገው እኮ። ይህ ውስጥ ለሚቸነክሩ እጆች እኮ ነው አባ ስራይ ሎሙ እያለ የጸለየላቸው ለሚወጉት እጆች። እና በእግዚአብሔር ተፈላጊ ነኝ ማለት ሁልጊዜ ብርታት የሚሆን ጉልበት ነው። ተስፋ የምናደርገው ለምንድን ነው? መንግስቱን ስለሚያወርሰን ተስፋ እናደርገዋለን።
ተስፋችን ያ ነው እንግዲህ የምንጠባበቀው። መንግስቱን ያወርሰናል። እና ያንን ተስፋ ስለሰጠን ደስ ይለናል። የመንግስተ ሰማያት ሰዎች ስለሆን ማለት ነው። የመንግስተ ሰማያት እድል ስላለን ደስ ይለናል። እንዴት ቃል ገብቶልናል። መጥቼ ምን አደርጋችኋለሁ ብሎ እወስዳችኋለሁ ብሎና ከዛስ እወስዳችኋለሁ ብቻ አይደለም፣ መጥቼ ወስዳችሁና የሆነ ጥሩ ቤት አኖራችኋለሁ አይደለም ያለ። ምንድን ነው ያለ? ከኔ ጋር ትኖራላችሁ። ደስ ነው የሚለው እኮ አይላችሁም? ንገሩኝ እንጂ ማለት ኃጢአት ስንሰራ ብንረሳውም እስቲ ባይሆን አሁን ደስ ይበለን። ባይሆን ከማን ጋር ትኖራላችሁ ነው ያለ? ከኔ ጋር። ይህ በጣም ነው ደስ የሚለው። እሱ ጋር የመኖር እድል እውነት ነው ማየት እንኳን ድፍረት የሌለን ሰዎች እሱ ጋር የመኖር ይገርማል እኮ። እንዲሁ ከክርስቶስ ጋር መኖር እንዴት ያለ እድል ነው በእውነት። ከሱ ጋር ለዘላለም ሳይለዩ መኖር። መንግሥተ ሰማያት አውርሳችኋለሁ፣ ከሞት አድናችኋለሁ ቢለን እሱም ድንቅ ነው። ግን ይሄ ባልደነቀን የሚደንቀ ግን ማንኛውም ሰው ከንጉሱ ቤት ከንጉሱ ጋር እኩል ይኖራል። የንጉሱ ጎረቤት ሆኖ አይደለም የሚኖረው፣ ከንጉሱ ጋር አብሮ ያድራል በአንድ ቤት ውስጥ። ማንኛውም ሰው። ይሄ እግዚአብሔር ለሰው ልጅ የሰጠው ትልቅ ስጦታ ነው። አንድ ንጉሥ የፈለገ ሰፊ ቤተ መንግሥት ቢኖረው አንድ ቤት ውስጥ ከሁሉም ባለሟሎቹ ጋር ሊያድር አይችልም። እግዚአብሔር ግን ካህሊ ነውና ከሁላችን ጋር እኩል አብሮን ያድራል መንግሥተ ሰማያት ውስጥ። በጣም የሚያስገርመው ደግሞ ያችን መንግሥተ ሰማያት ለመውረስ ኃጢአተኛ ብንሆን እንኳን እስከ ቀዝቃዛ ውሃ ድረስ ወርዶ ሊሰጠን ምን ብሎልናል? ቃል ገብቶልናል። እንግዲህ ከዚህ በላይ ምን ያርግ ትሉታላችሁ? ውሃ። አሁን ውሃ ሲል ውሃ አምጡና መንግሥተ ሰማያት እንኳ አንዳንድ ሊትር ውሃ አምጡ ማለት ነው አይደለም። ውሃ ሁሉ ያገኘዋልና የተናቀ ነገር ነው። ትንንሽ ነገሮቻችሁን ይዛችሁም ቢሆን የኔ ፍቅር ከጸናላችሁ ትድናላችሁ ነው እንጂ ስለ ውሃ አይደለም ማውጋት የፈለገ። ውሃ የተናቀ እንደሆነ በትንንሽ ነገሮቻችሁ እንኳን እኔ ከእናንተ ትልቅ ነገር አልፈልግም ነው የምፈልገው፣ እናንተን ነው። ባላችሁ ነገር መንግሥቱን መውረስ ትችላላችሁ። እውቀት ካለ እውቀት፣ ከሌለህም ሰውነት ግን ሀብት ካለ በሀብት መጽ ተሰጠ ለክርስቶስ ሁሉን ተተ ከሌለህም ምስጋናህን አመስግነ። ውሃን ሁሉ ያገኘዋል። ሁሉ ሰው በሚያገኘው በመጠኑ መንግሥተ ሰማያት ትሰጠዋለች። መንግሥተ ሰማያት በመካከላችሁ ናት። መንግሥተ ሰማያት ይብልዋ ነያ ከያክ ወነያ ዘየ መንግሥተ እግዚአብሔር ሰ ነያ ማይከሌክሙ ሉቃስ 17 ቁጥር 21 ላይ መንግሥተ ሰማያት ክንፍ ኖሯት በራ ግኖሯት ተሽከርክራ አትመጣም። መንግሥተ ሰማያት በመካከላችሁ ናት። በመካከላችሁ ናት ማለት በእነማን? በእነ ገብረ ሥላሴ በእነ ወለተ ሥላሴ። በማንም ሰው ቆርቆሮ ቤት ካለው በቆርቆሮ ቤቱ፣ ጎጆ ቤት ካለው በጎጆ፣ ረጅም ሰው ከሆነ በዛው፣ አጭር ከሆነ በዛው፣ ደካማም ከሆነ በድክመቱ በመጠኑ ልክ መንግሥተ ሰማያትን ሊያወርሰው እግዚአብሔር ፈቃደኛ ነው ለሰው። የእንጦንስን ያህል ሳትጋደል፣ የጊዮርጊስን ያህል ሳትፈጭ፣ የጳውሎስን ያህል አንገተ ሳይቆረጥ፣ የጴጥሮስን ያህል ተዘቅዝቀ ሳትሰቀል አይለው። በመጠኑ መንግሥቱን ያወርሰዋል። በቁራሽ እንጀራ ያወርሰዋል። መረቡን ብቻ ሰጥቶ ያወርሰዋል። እንደ ጴጥሮስ ሁለት ድቃቂ ሳንቲም እንደጣለችውም ባለችው ነፍስና ሥጋውን ብቻ ይዞ በመቅረብ በሕሊናው እግዚአብሔር መንግሥቱን ያወርሰዋል። ለድሃው እንደ ድህነቱ፣ ለሀብቱ እንደ ሀብትነቱ። እንደዚህ አድርጎ የሚሰጥበት መንግሥት የእግዚአብሔር መንግሥት ብቻ ነው ዘመዶች። ሌላው መንግሥት ላለው ይሰጣል፣ ለሌለው ፊት ያዞራል። የእግዚአብሔር መንግሥት ግን ለሁሉ ይሆናል። በተስፋ ደስ ይበላችሁ። እንደ ነገሩ ሁነን ብንኖርም ወንሴፎ ምንን ተስፋ እናደርጋለን? ትንሣኤን ሙታንን ተስፋ እናደርጋለን። በዚህ ዓለም ስንሞላ ስንጎድል፣ ስንወጣ ስንወርድ፣ ስንርቅ ስንቀርብ እንኖራለን። ግን
አዝማነ መንግሥተ ሰማያትን ሀዩ ከመመላእክትን ተስፋ አድርገን እንኖራለን። ክርስቶስን ለዚች ምድር ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች እኛ ነን። የምግብ ጊዜም ያልፋል አይደል? የረሃብ ጊዜም ያልፋል። የጤንነት ጊዜም ያልፋል። ሕመምም ያልፋል። እስራትም ያልፋል። ነፃነትም ያልፋል። የማያልፍ መንግሥተ ሰማያት ግን አለ። ያችን በቸርነቱ ለማየት ያብቃን።